ዛሬ ይዤላችሁ ያመጣሁት ኤክስትሪም ሲሪየስ ፊዚክስ ነው። ፊዚክስን እናያለን። ኦኬ አብራችሁን ተከተሉ። ጥያቄዎችን እንሰራለን አብረን። እሺ physics studies about living thing, matter and energy, see chemical reaction, d politics። አሁን ለምሳሌ ፊዚክስ የትኛውን ያጠናል? living thing biology living thingን ያጠናል። matter and energy chemical reaction physics የቱን ያጠናል ብላችሁ ነው የምታስቡት? የኬሚካል ሪአክሽኑን ኬሚስትሪ ያጠናል። የፖለቲክሱን ሲቲዝንሺፕ፣ ማተር ኤንድ ኢነርጂ ደግሞ ፊዚክስ ያጠናል ማለት መልሳችን ቢ ነው ማለት ነው። ሁለተኛ ደግሞ a person who studies physics is called dash ፊዚክስን ያጠናውን ሰውዬ ምን ብለን እንጠራለን? ኤ ፊዚክስ፣ ቢ ፊዚሽያን፣ ዲ ኬሚስት፣ ዲ ፓይለት አብራሪ ነው። ኬሚስት አይደለም። ፊዚክስ is called physician physics ኤ ነው ማለት ነው መልሱ። ሶስተኛ ጥያቄ ሶሪ ፒሲ ስታክ እያደረገች ነች። ኮምፒውተሩ ስታክ እያደረገ ስለሆነ ነው። ሶስተኛ the branch of physics that studies light is dash ፊዚክስ ሆኖ ብራንቹ ወይም ቅርንጫፉ ፊዚክስ ሆኖ ስለ ላይት የሚያጠናውን ምን እንላለን? ኤ ኦፕቲክስ፣ ቢ አኩስቲክስ፣ ዲ ሜካኒክስ፣ ዲ ቴርሞዳይናሚክስ። ስለዚህ ቢ ነው ማለት ሲ ነው ባይ ዘ ወይ ሲ። አምስተኛ ጂኦግራፊክስ studies is dash ጂኦግራፊክስ ኤ earth፣ ቢ space፣ ዲ ሲ ocean፣ ዲ moons። ለምሳሌ ስለ earth ያጠናል፣ ስለ መሬት አቀማመጥ። ባይ ዘ ወይ ስታንድ ላሳያችሁ ጂኦግራፈሮች ምን እንደሚሰሩ ላሳያችሁ። እሺ ቅድም እንደነገርኳችሁ ፊዚክሶች እነኚህን ያጠናሉ፣ ስለ መሬት አቀማመጥ፣ ስለ ካርታ። አሁን ለምሳሌ ስለ ካርታ ስለ earth ያጠናሉ። ለምሳሌ እዚያው ለምሳሌ ስለ አፍሪካ በቃ በአጠቃላይ ስለ መሬት አቀማመጥ። አሁን ለምሳሌ ወደ ኢትዮጵያ እንምጣ። ኦኬ ዛቲስ ይሄን ያጠናል ማለት ነው። ፊዚክሶች ይህን ነገር ያጠናሉ ማለት ነው። ገብቷል ብዬ ነው ማስበው። በጣም ነው የሚያጠኑት። ይህ ነገር ነው የሚያጠኑት። ባይ ዘ ዌይ ፊዚክሶች ስለ መሬት አቀማመጥ ያጠናሉ፣ ስለ earth ያጠናሉ ማለት ነው። አሁን ቀጥታ ወደ ትምህርታችን እንሂድ። ስለዚህ ስለ earth ያጠናል ማለት ነው። ስድስተኛ አስትሮፊዚክስ studies is dash astrophysics ኤ earth፣ ቢ space፣ ሲ ocean፣ ዲ wave። ለምሳሌ አስትሮ ሲባል ራሱ በጣም ይግባቸዋል። ስለ ስፔስ ያጠናሉ የአስትሮ ፊዚክስ የምንላቸው ነው። ሰባተኛ ደግሞ dash studies motion and interactions between bodies